ብሌን እንግዲህ አቶ አምናንን እያጽናናች ትገኛለች። በዚህ ጊዜ ግን ጄሪ በጣም እየተቆጣችና እኔ እንጂ ሚስቱ አንቺ አይደለሽም በማለት እያመናጨቀቻ ብትገኝም ወይዘሮ ዛህራ ግን በቪዲዮ የተደገፈ እንግዲህ መረጃውን እንግዲህ እሷ ወይዘሮ መሰማህርን ስትመርዝ ጄሪ እና እንዲሁም ደግሞ የቤቱ ካሜራ ይፈተሽልኝ በማለት በመናገር እያጋፈጠቻቸው ትገኛለች። አቶ አምናን በመጀመሪያ ብሌንን እንደዛ ቢያደርግም ብሌንን አሁን ይቅርታ ጠይቋል። ምክንያቱም ምናልባት አንቺን አመናጭቄና አስለቅሼ ለዚህ ስላበቃውሽ የበታችነት ፈጣሪ አይቶብኝ ሊሆን ይችላል። እንደዚህ አይነቱን የማልችለውን የእናቴን ሞት እያሸከመኝ ከልብሽ ይቅርታ አድርጊልኝ ብሌን በማለት ከእግሯ ስር ወድቆ ይቅርታ ጠየቃት። እሷም አቶ አምናን ችግር የለም በአሁኑ ሰዓት ከጎን ልቆም እኔም ቃል ገብቻለሁ፣ እንዲሁም እናቴ ዛህራ ልናጽናና ነው በማለት ትነግረዋለች። ግን ይህን ነገር ማን ሊያደርግ ይችላል በማለት እያለ ነው። ይህን ነገር ያደረገችው እንግዲህ ሰፊና ናት። እሷ እንግዲህ ከዚህ በፊት እናቷ ደፍኒ በዚህ ቤት ውስጥ ሰራተኝነት ከወይዘሮ ዛህራ በፊት ተቀጥራ ስትኖር በአቶ አምናን አባት ትደፈራለች። በአቶ አምናን አባት ተደፍራ ሲፈንን ትወልዳለች። ሲፈንን እንዴት ከሱ ትወልጃለች በማለት እንግዲህ እግሯን ቆራርጠው አሰቃቂ በሆነ ሁኔታ እናቷን ያስወግዱባታል። በልጅነቷ ያየችውን ያረሳች ሲፈን እንግዲህ አድጌ በቀሌን ይዤ እመለሳለሁ በማለት ከሀገር ለቃ ወደ ሌላ አካባቢ ሂዳ ካደገች በኋላ አሁን በአይ መንገድ በዚህ ቤት የምትገባበትን መንገድ ስታመቻች ያው በቁንጅና ውድድር ምክንያት ልመረጥ ይችላሉ በሚል ትገባለች። እንዲሁም ደግሞ ወንድሟንና አጎቷን በአቶ አምናን አባት ቤት የመንግስት ሰራተኛው ውስጥ ታስገባለች። እዛ አባትየውን እነሱ ቆራርጠው እንደቆራረጧት ደፍኔን እንደተቆራረጠች ቆራርጧት ተባብለው ተደዋውለውና እጇን ቆርጠው ያመጡትም የሰፊና ዘመዶች ናቸው። የሲፈን ቤተሰቦች ናቸው። እሷን በምትኩ የዛኑ ቀን እንደምታፍናትና በትራስ እንደምታጠፋት ተነጋግረው ነበር። ያንን ነገር እንግዲህ እኛ እናታችንን አጥተነ ሀዘን ምን እንደሆነ ማወቅ አለበት። ስለዚህ ደስታውን ማደፍረስ አለብኝ። በተለይ በዛሬው ዕለት ጄሪን ቀለበት ስለሚያደርግ ስጦታውን አምጥተ በር ላይ ያስቀምጥ በማለት ያስተላለፈችው ሲፈን። በዚህን ሰዓትም ያ ነገር ሲመጣ አቶ አምናን ተደናግጠው ማን ሊሆን ይችላል፣ በመስሪያ ቤት ሊሆን ይችላል እያሉ ግራ በተጋቡበት ሰዓት እንዲሁም ደግሞ ይቀበር እየተባለ ለመቅበር አረቢያን መሬት አፈር ይቅመሰው በማለት ስትናገር እንደውም ይችን እኔ ቀብረዋለሁ ብሎ ቃል ሲናገር ይችን አንድ ሐሙስ የቀራትን ማብረ ብትቀብርልን እያለ የታሾፍ ነበር። ወይዘሮ ረዚና ከመጣች በኋላ ወይዘሮ ሜርሲ መከታተል ጀምራለች። ሜርሲና ደግሞ ጄሪ እየተፋጠጡ ይገኛሉ። እንዴ አንቺ ምንድነው አሁን ምን እያልሽ ነው? እንዴት ነው ግን ልትሞት የቻለችው በማለት ጠይቃት። አንቺ በሰጠሻት መድኃኒት በማለት ያስፈራራቻት ነው። እንዴት እንደዚህ ታደርጊኛለች በማለት እሷም ቁጣዋን እያበረታችና ፊትና ጀርባ ሆነው የተገናኙ እቺ ሮዚና ሳታጋልጠኝ በፊት እነዚህን ማጋለጥ አለብኝ በማለት መርሲም ሲፈንንና ጄሪን ለማጋለጥና ሲፈንን ደግሞ ለማወጣጣት ብላ አይበቃንም ወይ ጥቁር ሀዘን መልበሱ ብናዋልቆ አይሻልም ወይ የሬሳ ሳጥን መኪና መሰልን ስትላት ሀዘን እኮ ነው እናትን ያክል እኮ ነው የሞቱባቸው በማለት ሲፈንም ሳታስጠጣ እየተንገበገበች ከልቧ በእርግጥ በዛን ሰዓት የእናቷን ሀዘን በውስጧ ይዛ ለእናቷ እያለቀሰች እንጂ ለወይዘሮ ሰማሄል እያለቀሰች እንዳልሆነ ግልጽ ነው። ሆኖም ግን እናቷ በተቆራርጣ በመሞቷ ያን ነገር አስታውሳ የእናት ሀዘን ከሆድ እንደማይወጣ ስትገልጽበት የነበረው ነው። በዚህን ጊዜ ሮዚና እውነት እኔን እህት ያፈነችው ሜርሲ ከሆነች እንደ ቋንጣ ዘልዝዬ ሰቅላታለሁ እያለች ትዝት ነበር። በዚህን ጊዜ እናቴ ዛህራና ደግሞ ብሌን ሄደው ሊያጽናኑት እንኳ ቢሉ ወግዱ ከፊት የጥፉልኝ ቢላቸውም ለጊዜው በኋላ ግን ሁኔታውን ከተገነዘበ በኋላ አቶ አምናን እናንተ ብቻ ናችሁ ልታጽናኑኝ የምትችሉት በማለት እንግዲህ እባክሽ ይቅርታሽን አድርጊልኝ ብሎ ብሌንም እሺ ይቅርታ ብላ በአሁኑ ሰዓት ብሌን ከጎን ሆና እንደለመደው ፀጉሩን እያሻሸች ማጽናናቱን ተያይዘዋል። እናቴ ዛህራ ምግብ እያበሰሉና እያዘጋጁ በብሌን እጅ እንዲበላ እያደረጉ ያለው ነገር ሜርሲንና ጄሪን እንዲሁም ሲፈ
ሲፈንን እያናደዳቸው መጥቷል። ሆኖም ግን በፍጹም አሁን ወይዘሮ ሮዚና ስላለች ሁላቸውም ታምቀዋል፣ ገልጸው መናገር አልቻሉም። ስለዚህ አሁንም ሲፈን ገና ነኝ፣ ብዙ ሰው ከዚህ ቤት ውስጥ የራሴ ቤተሰቦች ላይ ያደረሰውን ሁሉ አደርሳለሁ የሚል አለ። እስካሁን ምንም ነገር ሳይታወቅባት በዛ ቤት ውስጥ ተደብቃ ሚስጥሩን እንደጠብቃ እየቀጠለች ትገኛለች። በስከ መጨረሻ ደግሞ እያንዳንዳችሁ ዋጋ ታገኛላችሁ ብላ ተናግራለች። ቀጣዩ ልታደርግ የምትችለውን ሰው ማን ይሁን በሚል በጣም ያሳዝናል። በተለይም ወይዘሮ ሰማሂን መሞት የለባትም በማለት ዛህራን ግብግብ ብላ በሀዘን እኔ እኮ አስታምምሽ ነበር፣ አልሰለችሽም ነበር፣ እንዴት አይነት መልካም ሴት ነበረች እያሉ በጣም እያወደሱ ከብሌን ጋር ሲያወሩ ሜርሲ ግን እያሾፈችባቸው እንደነበረ ነው። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይዛ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። እንዲር ቀጣይ ፓርቲ ዘመተናል። በዚህ ፓርቲ እንግዲህ ወይዘሮ ሲፈን እንግዲህ ወይዘሮ ሰማሂርን እንደዚህ ካረገች በኋላ በፍጹም ግን ማንነቱን ላለማስጠጣት ሞክራ ምንም ማጋለጥ የለብኝም ብትልም ወይዘሮ ዛህራ ግን መረጃዎችን እየሰበሰበ ለአቶ አምናን በመስጠት አሁን እየተጋለጡ ወይዘሮ ጄሪ ደግሞ ያላረገዘችውን በቃ የእርግዝና ስሜት ተሰማኝ ብላ ለአቶ አምናን ልወልድለት ነው ብላ ተደስታ እሱ በሀዘን በተተከዘው በተቀመጠበት እንደ ማስመለስ ያስመስላት ወደ ሽንት ቤት ገብታ ግን ቴክስት ስታደርግ እርግዝና አለመኖሩ በጣም አስደንግጧታል። ምክንያቱም ከአቶ አምናን ልጅ አገኘሁ ማለት የዘላለም የአቶ አምናን ቤተሰብ ሁኜ ልኖር ነው የሚል ተስፋ ነበራት። ሆኖም ግን ተስፋው አልተሳካላትም እና ጭራሹንም እንደም በተጠርጣሪነት እሷና ሲፈን ወደ እስር ቤት ተወርረዋል። ሲፈንም ምንም አይደለም የእናቴን ዋጋ መልሼላታለሁኝ፣ እኔ የመጣሁት የእናቴን ደም ልመልስ ነው፣ አይቆጨኝም። ሁለት አባትንም እናትም የኔን እናት ቆራርጠው እንደጣሏት እነሱንም ግን የሚቆጨኝ ወይዘሮ ሰማሂርን ሬሳ እንደ እናቴ እንደቆራረጠችው አለመቆራረጧ ነው እንጂ የአባቱንስ አስቆራርጨዋለሁ በማለት ነበር ስታወራ የነበረው። እንግዲህ በቀል ይዛ የገባችው አሁን ሲፈን የአቶ አምናን እህት የአባቱ ሊሆን ሁና ትገኛል። ሆኖም ግን ይህን ዘርና እህትነቱን በፍጹም አትፈልገውም እሷ። አሁን አቶ አምናን እያንዳንዱን ነገር በጥንቃቄ አድርገን እንደርስበታለን በማለት ወይዘሮ ሮዚና ጋራ እየተነጋገሩ ይገኛሉ። ቤቱ ሁሉም በተጠርጣሪነት አንዱ አላምን በማለት እየቀጠለ ይገኛል። በዚህን ሰዓት ግን ብሌንና ወይዘሮ ዛህራ ንጹህ ልቦናቸውን ይዘው ወደ ወይዘሮ ሮዚናና እንዲሁም ወደ አቶ አምናን ትኩረት አድርገው ከነሱ ጋር እየተንከባከቧቸውና የቤቱን ውስጥ ነገር በጸጥታ እንዲከታተሉ ተነግሯል። ካሜራውን የተገጠመ ቢሆንም ካሜራው እንዲፈተሽ በተባለ ሰዓት እንግዲህ ሲፈን በትራስ አፍና ስትገል የሚያመለክተው ወጣባት። ይህንን ጉር ሲባል ደግሞ ጭራሽ ደግሞ ይቺ ልጅ ቶሎ ካላጋለጥኳት እኔን አያይዛ ታጋልጠኛለች ብላ የፈራይስ ደግሞ ሜርሲ ሸምጠጥ አድርጋ ራሷን ክዳ አሳልፋ ጄሪ ሰጠቻት። ወይዘሮ ዛህራም ስለ ሚሞሪው ታሪክ በሙሉ ለአቶ አምናን ታሪኩን ሲያወሩት እዚህ ቤት ውስጥ እኛን ቤተሰብ ሆነን ግን እንደ ባዕድ እየተያየን እንደ ቂመኛ እየተመለካከትን መኖራችን ሳያሳዝነኝ አይቀርም በማለት ይናገራል። እንዴት ነው እናንተ አክስት ተብዬዋም እንኳ እንደዚህ አይነት ስራ ልትሰሪ የቻልሽው በማለት ቢጠይቃትም በፍጹም እኔ አላደረኩም፣ እንደውም እኔ ነኝ ካሜራ የቀረጽኳት ጄሪን በማለት ስትናገር ጄሪ ደግሞ ካዋረደችኝ የማይቀር ብላ መድኃኒቱን ገዝታ ያመጣችው እሷ ናት ብትልም አክስትየዋን ግን በፍጹም ስትል ወይዘሮ ሮዚና ደግሞ እኔም ጠርጥሬ ያለው እዚህ ቤት የመጣችበት ሜርሲ አንድ አላማ ይዛ ነው ብዬ ነበር። እውነት እናቴ እህቴም ዝም አለቻት እኮ ብዬ ነገርኩ። እህቴ ከመሞቷ በፊት ስለ ወይዘሮ መርሲ ብዙ ነገር አውርታኛለች፣ ጥላቻ እንጂ ፍቅር እንደሌላቸው አሁንም ከመጣይ በኋላ በስልክ አናግራኝ ነበረ ስትል ለአቶ አምናን ነገረችው። ሜርሲም እናትሽ እህትሽ ጋር በቅርብ ተገናኝተሽ ታውቂያለሽ ወይ በስልክ ስትላት አዎ ተገናኝተናል፣ ስለምን አወራችሁ ስትላት ስለ እህትና ወንድም ስለ ቤተሰባዊ ያለቻት እንጂ ስለ እሷ ክፉነትና ስለ እሷ አንድ ተንኮል ይዛ ወደዛ ግቢ እንደገባች የነገረቻት ምስጢር አርጋ ይዛ ነበር።
አሁን አቶ አምናን ከሚሌንና ከወይዘሮ ዛህራና ከአክስቱ ሮዚና ጋር ውጭ ሌላው ጋራ ግን በፍጹም በአይነ ቁራኛ እየተያየ ተቀምጧል። በዚህም መካከል ሰይፈንም አሁንም ቢሆን ካሜራ እንዲታይ ስለታዘዘ ካሜራ ሲያጋልጣት ወደ እስር ቤት መወርወሯ የማይቀር ነው። ስለዚህ አቶ አምናን በአሁኑ ሰዓት ሀዘኑ በርትቶበት ለቅሶውን ምንም ሊቋቋሙ አልቻለም። እናቱን እንደ ድንገት ታመልጠኛለች በማይልበት ሰዓት ደስታውን አሳይቶ ሌላውን የሰርጉን ስነ ስርዓት ደግሞ ከቢሌን ጋር ሁኜ ትልቅ ደስታ አሳያታለሁ እያለ እየጠበቀውን እንግዲህ ይህ ብሌን ይህን እኮ አሁን ይችን ለእኔ ሚስትነት አልነበረም የእኔ ትዳርና ሰርግ የእኔ ባላባት ልኝና ሀብታም ሊሁኜ እንዲህ ይመስልሽ ነበር እንዴ? እኔ ጄሪን ለመሞከር ነው በቀለበት ስነ ስርዓት ማንንም ቤተሰብ ሳልጨምር የሞከርኩት። ከዛ ደግሞ ቀጥዬ ሲፈንን ልሞክር ነበራል። ሲፈንን ከሞከርኩ በኋላ መጨረሻ ግን በሰርግ ድል አድርጌ ላገባሽ ያሰብኩት አንቺን ነው። በተለይ ሲፈን ፈቃደኛ እንደማትሆን ነው። ምክንያቱም ሲፈን እህቱ የአባቱ መሆኗን ውስጧ ስለሚያውቅ ያን ነገር እንዳይሳካ ነው። ለዛውም ነው በመስሪያ ቤቶች በኩል ድርጅቱ ላይ አስቀጥልኝ ያለችው። በመስሪያ ቤቱ ያለውን ደግሞ አባቱን በዛ ስላስገደለች ልጁንም በዛ ላገኘው እችላለሁ ከግብረ አበሮቼ ጋር በማለት አስባ ነበር። ሆኖም ግን ይህን ሁሉ እቅድ አሁንም ቢሆን አፍና ይዘዋለች በሚያሳዝን ነገር። እንግዲህ አቶ አምናን አሁን ሁሉንም ነገር እየፈራ ነው። ልጄ ራስህን ጠብቅ፣ ለራስህ ሊያስወግድ የመጣ ሰው ኮቴ የለውም ያለችውን እናቱን እያስታወሰ እውነትም እኮ አሁን ማንን እንደማምን ግራ ገብቶኛል እያለ ለጓደኛው ለስራ ባልደረባው ቃል ሲናገር ነበር። ቃልም አይዞህ እኔ ካጠገብህ ነኝ፣ እያንዳንዱን ነገር ቀስ በቀስ እንደርስበታለን በማለት ይህንን ጊዜ እየሰጠን ስንሄድ እኮ እኛ ዘመዶቻችን እያለቁ ነው። የአባቴን ማን ነው እያልን አጣርተን ሳንጨርስ እናቴን አጣኋት። እናቴን ደግሞ አሁን ቆይ ቀስ በቀስ ስል ሌላው አካል ደግሞ ወይም ራሴም ልጠፋ እችላለሁኝ በማለት እባክህ ተጽናና እያለች ብሌንም ስትለው ለምኑ ብዬ ነው ብሌንም ምጽናናው? ለማን ብዬ? ለእናት ወይንስ ለአባት ሲላት ለምንስ ቢሆን አንተም እኮ ከዚህ በኋላ ሚስትና ልጆች ይኖረሃል፣ ለሚስትና ልጆች ስትል ተጽናና በማለት ትለዋለች። እሺ ብሌን ግን ጥለሽ ለማትሄጂ ቃል ግቢልኝ በማለት እሷን በፍጹም አቶ አምናን አንተ ነህ እንጂ እኔን እናቴን እንደዚህ መድኃኒት ሰጥታለች ብለህ የጠረጠርከኝ እኔ አንተን አልጠረጥርም ነበር። ውሃም ደፋህብኝ። የዛን ጊዜም ከነሱ የተሻለ ልብስ ብለብስ እያልኩ ልብስ እያማረጥኩ ነበረ የዘገየሁት። ምን ሆነሽ ነው እንኳ ሳትል እንደዛ አደረከኝ እኮ። ይሄ ሁሉ የአንቺ ግፍ ሊሆን ይችላል። እኔ ዛሬ በሀዘን አንቺን ባስለቀስኩኝ ሳልውል ሳላድር ነው የእኔ መራራ የእናት ሀዘን የደረሰብኝና ከልብሽ ይቅርታ እንድትይኝ ይፈልጋለሁ በማለት ሲጠይቃት እናቴ ዛህራም እኔም ይህ ነበር፣ እኔን ግን ብዙ ነገር ነው የተናገርከኝ፣ ያን ሁሉ ግን ትቼዋለሁኝ። እኔም እንደ እናት ባልወልድህም ማሳድጌ ያለው ብዬ እሷ ጭራሽ አላረገችም ብዬ ባማክር እንኳ ጠቀለሽ ይዘሻት ውጪ ነበር ያልከኝ በማለት ተናገረች። ይቅርታ አድርጉ ሌላ ጠፋሁት ነገር ብሎ በራሱ አሁን አቶ አምናን በሰራውና በተናገረው ነገር እየተጸጸተ ይገኛል። እንግዲህ ውድ ተመልካቾች ስለምትከታተሉኝ ከልብ አመሰግናለሁ። ቀጣዩ የሚመጣውን እንግዲህ ሁላችንም የምንመለከት ይሆናል። በጣም ተወዳጅና በጣም አስተማሪ በጣም አሳዛኝ ስለሆነ እንግዲህ ሁላችሁንም ከልብ አመሰግናችኋለሁ።